ሳምሶንን የሚያህል በዳንና በኦሽታይን የልዑል እግዚአብሔር መንፈስ ሳምሶንን ያነቃቃው ነበር ይላል መጽሐፍ ሲናገር። በአህያ መንጋጋ ሺዎችን የገደለ የአንበሳ ደቦል በእጁ ገነጣጥሎ በወይን የአትክልቱ ስፍራ ገሎ የጣለ ጀግና፣ የከተማ በር የነቀለ አለት ተሰንጥቆለት ምንጭ ፈልቆ ውሃ የጠጣ ያ ብርቱ በጥበብ በእንቆቅልሽ በማስተዋልና በጥበብ መንፈስ የተሞላ የሚገርም መንፈስ ላይ ያለበት ሰው እግዚአብሔር ምስጢር ብሎ የነገረውን ናዝራዊ የተባለበትን ኃይሉ የተቀመጠበትን የመለኮት አጀንዳ ያለበትን ያንን የከበረ ነገር ደሊላ የምትባል የግልሙትና የኤልዛቤል የነፍሰ ገዳይ የቅባት ጠላት የቅድስና የጽድቅ ጠላት እላዩ ላይ ተቀምጦ የሚጋልባት ደሊላ የምትባል ሴት ያንን ጀግና ያንን አንበሳ 40 ዓመት በኪዳን ሕዝብ ላይ ከብዶ የነበረውን የፊሊስጤምን ቀንበር ከጫንቃቸው ላይ የሰበረ 300 ቀበሮ ጠርቶ የፊሊስጤምን ነዶ በእሳት የለኮሰ ያ ጀግና ሰው እዚህ ጭኖ ላይ አጋድማ ራሱን እየዳሰሰች በጨዋቷ ደልላ በፍቅሯ አታላ እግዚአብሔር ለእናቱ ምስጢር ብሎ በመልአኩ በኩል ሹክ ያለውን ያ 7 የፀጉር ጉንጉን መለኮታዊ ኃይል የተቀመጠበት የታሰረበትን እስራት ሁሉ እሳት እንዳሸተተ ፈትል ከእጁ ላይ ጠላት መጣ ሲባል በጣጥሶ የሚጥልበት ያ የመለኮት ኃይል የመንፈስ ቅዱስ አሰራር እላዩ ላይ በሙላት ተቀምጦ ታላቅ ድልና ገድል የሰጠውን ያንን ምስጢር ደሊላ የምትባል ሴት እላዩ ላይ አጋደማ ሳምሶንን በስጋውም በመንፈሱም እንዲረክስ አደረገችው። ያ ሳምሶን አላወቀም ወገኖቼ፣ ያ ጀግና አላወቀም። ያ ጀግና አላወቀም። ነፍሱን እስኪጠላ ድረስ መሳፍንት ምዕራፍ 16 ላይ ነፍሱን እስኪጠላ ድረስ ነዘነዘችው ይላል። በንዝነዛ ብዛት፣ በውትወታ ብዛት፣ በጭቅጭቅ ብዛት ምስጢር ተብሎ የተነገረውን 2-3 ጊዜ ሲያታልላት የነበረውን ታበት ነፍሱን ሲጠላ ሳምሶን ያንን መልአኩ መጥቶ ለእናቱ ለአባቱ ማኑሄ የነገረውን ሰማያዊ ምስጢር ፕሮቴክት ማድረግ አቅቶት ለዚች ሰነፍ በርኩሰትና በግልሙትና መንፈስ ለተያዘች ደሊላ የተባለች የባለ ራእዮች ጠላት፣ የዘማሪዎች ጠላት፣ የነቢያቶች ጠላት፣ የቅድስና ጠላት፣ የጽድቅ ጠላት፣ የንጽህና ሕይወት ጠላት ነገሩን ሁሉ ገልጦ ነገራት። አራራችለት። 7ቱን የፀጉር ጉንጉን መለኮት አብሮ የሚቆምበት በልጅና በአባት መካከል የነበረ ቃል ኪዳን ናዝራዊ የተባለበት ኪዳን እግዚአብሔር የገባበትን ያንን የከበረ ፀጉር ከላዩ ላይ ቆርጣ ጣለች። ሳምሶን ተኝቷል ከርኩሰት በኋላ። ሳምሶን ጠላት መጣብህ አለች። ብድግ አለ። ፀጉሩ ላዩ ላይ ያለ የመለኮት ኃይል ያለ የትናንትናው ክብር ያለ እሳት ያለ ኃይል ያለው መንፈስ ብላው ላይ ያለ መስሎት ነበረ። ሳምሶን እንደ ትናንትናው ሞከረ ይላል። ታውቃለህ፣ ያንን ጀግና፣ ያንን አንበሳ፣ ያንን አስፈሪ ሰው፣ ያ የአንበሳ ደቦል ገንጥሎ የሚጥል ሰው፣ ያ የጠላትን ነዶ በሳት ሲያቃጥል የነበረ ያንን ክቡር ሰው፣ ያ የመንፈስ ቅዱስ ማደሪያ፣ ያ የመንፈስ አሰራር በላዩ ላይ በሙላት የነበረበትን ሰው ተራ አደረገችው፣ ምናምንት አደረገችው፣ አዋረደችው። ክብሩ ተገፈፈ፣ መንፈስ ክላው ተወሰደ፣ ኃይል ከሱ ሄደ፣ ባዶ ሆነ ሳምሶን እንደተራስ እና ሕይወቱ የሙከራ ሆነ እና መጽሐፍ ቅዱስ ሲናገር ሳምሶን ሞከረ ይላል። አንተ ያ የምታውቀው ጸሎት፣ ያ የምታውቀው ቅድስና፣ ያ የምታውቀው በእግዚአብሔር ፊት የምሰማው ድምፅ ካንተ ሲወሰድ እንዴት ያስፈራል! ያለ እግዚአብሔር ባዶ መሆን፣ ያለ ህልውናው፣ ያለ ፕሬዘንሱ፣ ያለ እግዚአብሔር መገኘት፣ ያለ እግዚአብሔር አብሮ መውጣት፣ አብሮ መግባት፣ ባዶ መሆን፣ ብቻህን መሆን፣ ምንም ቅጥር የሌለው ከተማ፣ ባዶ ቀበሮች የሚፈነጩበት ትናንትና ያ የሚያስፈራ ሰው፣ ግርማ ሞገሱ ኃይለኛ አስፈሪ የነበረው ሰው ባዶ ሆነ። ታውቃለህ፣ ሳምሶንን የሆነ ምናምን ሰው አደረገችው። አንተ አስተኝታ
ጋድማ ነፍሱንም ስጋውንም አርክሳ በዝሙት አርክሳ የእግዚአብሔርን መቅደስ አቆሽሻ። ሰይጣን አይራራም። ካገኘ ይጫወትባል ወንድሜ፣ ካገኘ ያርዳሃል። የኔ ጌታ ወንድሜ ስማኝ፣ የኔ ወዳጅ ስማኝ፣ ኢየሱስ ይሻላል፣ ሕይወት ይሻላል። ያ ሰው ባዶ ሆነ፣ ያ ሰው የሆነ ምናምን ሆነ፣ ሕይወቱ ሙከራ ሆነ እና መጽሐፍ ቅዱስ ሲናገር ሳምሶን ሞከረ ይላል። መጥተው ያዙት እና ሞከረ። ሲሞክር የለም፣ እግዚአብሔር የለም። ሳምሶን ወደ ተምናን ወረደ። እግዚአብሔር ወደ ሌለበት፣ ክብር ወደ ሌለበት፣ ኃይል ወደ ሌለበት፣ መንፈስ ወደ ሌለበት ወረደ። አባ መሠዊያቸው የፈረሱ ወንድና ሴት ልጆችን የኔ ጌታ አባ ይለምናለሁ። አባ እንደገና ጌታ ሆነ እንደገና አባ ሳምሶን ባዶ፣ ሳምሶን ምናምንቴ ሰው ሆነ። ያ ጀግና፣ ያ አስፈሪ ሰው፣ ያ አንበሳ ደቦል ገነጣጥሎ የሚጥል ሰው፣ የእህሉን ነዶ በሳት የሚለኩስ፣ ያ 300 ቀበሮ የሚይዝ፣ ያ የከተማ በር የሚነቅል፣ ያ ጀግና ሰው፣ ያ በአህያ መንጋጋ ሺዎችን የሚገድል ሰው ምናምንቴ ሆነ። አንተ ባዶ ሆነ። በቃ የለም፣ እግዚአብሔር የለም፣ ሕልውናው የለም፣ መንፈሱ የለም፣ ድምፁ የለም፣ እገዛው የለም፣ ሞገሱ የለም። እንዴት ያስፈራል ራቁት መሆን! እንዴት ያስፈራል ብቻሽን መሆን! ያ ትናንትና ስትንበረከክ ሕልውናው የሚመጣ ፕሬሰንሱ የሚያቅፍሽ፣ ያ ትናንት ዘምርሽ ማትጠግቢው፣ ያ ትናንትና ጸልየሽ ተንበርክከሽ 4 ሰዓት 5 ሰዓት 5 ደቂቃ የሚመስልሽ፣ ያ በእግዚአብሔር ፊት የምታሳልፊው ደጋግ ሰዓት፣ ያ በጎ ሰዓት፣ ስለ ትውልድ የምትቃተችው፣ ያ የምትጸልየው፣ ያ የቅድስና ሕይወት፣ ያ የጽድቅ ሕይወት አሁን የለም። ልክ እንደ ሳምሶን ባዶ፣ እንደ ሳምሶን ለቅሶ፣ እንደ ሳምሶን ብቻውን የቀረ ሰው አለ። እግዚአብሔር አምላክ ተናግሮኛል። ዛሬ በጌታ በኢየሱስ ስም የልጆቼን መሠዊያ አድሳለሁ። እግዚአብሔር እንደዚህ ያለ ጌታ እጅና እግራቸውን ያሰረውን ሰንሰለት አምላኬ እግዚአብሔር ከእጅና ከእግራቸው ላይ ሰብራለሁ። መንፈሳዊ ክሳትን አነሳለሁ። እንደገና ልጆቼን አቆማለሁ። በነገስታት ፊት ድምፃቸው ያስፈራል። እንደገና እግዚአብሔር በክብር ጎበኛቸዋለሁ። እግዚአብሔር አምላክ ቤታቸውን አድሳለሁ። ጤናቸውን እመልሳለሁ። ቀንበራቸውን እሰብራለሁ። ውርደታቸውን በክብር እቀይራለሁ። ጌታ ሃሌሉያ። ሰይጣን ክፉ ነው። አይራራልህም ወንድሜ፣ አራራልህም ለሳምሶን። ጠላታችንን አማልክታችን አሉ። እነሱ የሚያመልኩት አማልክት ያ ሰይጣን ሳምሶንን በእጃችን ሰጠናሉና የሚገርመው ያንን ሰው አይኑን ይላል መጽሐፍ ቅዱስ ሲናገር ጎልጉለው አውጡት። ነፍሱ ሳትወጣ ሰውየውን በሰንሰለት በናስ ሰንሰለት እጁን አሰሩት ይላል። ይሁን እስረኛ ሆነ። ትላንትና እስር የሚበጣጥሰው ጀግና፣ ትላንትና የታሰረበትን ገመድ ገንጥሎ የሚሄደው ሰው አሁን የለማ። እግዚአብሔር የለማ፣ ብርታቱ የለማ፣ ያጀግነው የለማ፣ ያጎበዘው የለማ፣ ብቃቱ የለማ፣ መንፈስ ቅዱስ የለማ፣ ያ ትላንት አብሮት የሚንቀሳቀሰው የለማ። ሳምሶን ረከሰ። ሳምሶን ቅድስናውን ጣለ። ሳምሶን ከደሊላ ጋር ርኩሰት ተያዘ። እግዚአብሔር በማይከብርበት ሕይወት ውስጥ ገባ። ያ የተነገረ ሰማያዊ ምስጢርን ሳምሶን ለጠላት አሳልፎ ሰጠ። የፀጉሩ ጉንጉን ከሱ ተበጠሰ። ሳምሶን ወደ ተምናን ወረደ። ከክብር ወረደ፣ ከቅድስና ወረደ፣ ከከፍታ ወረደ፣ ከሞገስ ወረደ። እግዚአብሔርን ከሚያገለግልበት ከፍታው ላይ ሳምሶን ወረደ። ሲወርድ ወረደ። ባዶ ቀረ። ባዶ ራቁቱን ቀረ። የለም፣ ሕልውናው የለም፣ ክብሩ የለም፣ እሳቱ የለም፣ መንፈሱ የለም፣ ኃይሉ የለም። እና ሳምሶን ሞከረ፣ አራሩለትም። ያዙት፣ በናስ ሰንሰለት አሰሩት። እስረኛ አደረጉት። ስል የለም፣ ሲሞክር የለም፣ ኃይል የለም። ታሰረ፣ እንደ ተራ ሰው ሆነ። ከዛስ አራሩለትም። የሰውነቱ መብራት የሆነችውን አይኑን ነፍሱ ሳትወጣ አይኑን ጎልጉለው የሳምሶንን አይን ጎልጉለው አወጡት። ከዛ በኋላ እየጨፈሩ እየተዝናኑ
አማልክታችን ዳጎን አሉ ሳምሶንን ለዘመናት የምንፈልገውን ጠላታችንን አሳልፎ ሰጠናል። ይዘውት ሄዱ፣ አስገቡት፣ መጫወቻ ተራሰው አደረጉት። ተራሰው ልክ እንደ ሳምሶን ጸጋው የተላጨ መሰዊያ የፈረሰ ሳምሶን በናስ ሰንሰለት እጅና እግሩ እንደታሰረ ህይወቱ የታሰረ ቤቱ የታሰረ ትዳሩ የታሰረ ጤናው የታሰረ ራእዩ የታሰረ ዝማሬው የታሰረ ትንቢቱ የታሰረ ቃል ሙላቱ የታሰረ አገልግሎቱ የታሰረ ትምህርቱ የታሰረ አይምሮ የታሰረ ስጋው የታሰረ ጉበቱ ሳምባው ኩላሊቱ ደሙ የታሰረበት ሰው አለ። ዛሬ ለእናንተ ምስራች አለ። እግዚአብሔር አምላክ ልጆቹ የታሰሩበትን እስራት ብሎኛል። ከእጅና ከእግራቸው ላይ በጥሳለሁ። እግዚአብሔር እንደገና ጉብኝትን አደርጋለሁ። ድምጻቸው በአደባባይ እንዲሰማ አደርጋለሁ። እግዚአብሔር አምላክ እንደገና እንዳለኝ የሳምሶን ህይወት እንደ ተራ በጠላት እጅ ወደቀ። ወሰኑትና ድግስ ደገሱ። ከዛ በኋላ በሳፍንቱ የተሰበሰቡ ባለስልጣኖች ምናምን ተሰበሰቡ፣ ሚኒስቴሮች ምናምን ነገስታት ምናምን ስብሰብ ብለው ከዛ ዘፈን ይዘፈናልና ያንንም ያህል የመንፈስ ቅዱስ ሙላተላው ላይ ተቀምጦ የሰማይን ዜማ የሚያቀነቅን ሰውዬ ለጣዖት በሚዘፈን ዘፈን ሳምሶንን ወስደው ያስደንሱት ነበር። አንተ ተቃለለ ሰይጣን የመጨረሻ ሲያወርድ እኮ ትላንትና በአምልኮ በዝማሬ ሰማይ የምትገባው ሰውዬ ክለብ ከቶ ክለብ እና ባዶ እኮ ተቃለ ክለብ ገብተ ክለብ መሃል ሲጨፍር ልክ ሳምሶንን ልክ እግዚአብሔር ትቶት እንደሄደ ሳምሶን ራቁቱን ምልክት እኮ ነው ማለት ራቁቱን ካልሆንክ በስተቀር አንድ ሰው መቼም ራቁቱን ካልሆን ብቻውን ካልሆን ባዶ ካልሆነ መቼም ክለብ ገብቶ አይጨፍርም። እና ለጣዖት እየሰገዱ እያሸበሸቡ እየጨፈሩ ያንን የአንበሳ ደቦል ገንጥሎ የገደለ ጀግና ሰው ወስደው ዳንኪራ ያስጨፍሩታል። ሳምሶንን ጨፍረሉት። ጨፍር ደንስ አንተ ማትረባ አንተ ምናምን ታይ አይኑን አውጥተው አይነ ሰውና ያ ምስኪን ሆኖ በቃ ወደቀ። አይ ተቀጣቀለ ለካ ሰው ያለ እግዚአብሔር ምንም ነው፣ ባዶ ነው፣ ተራ ነው። ለካ አስፈሪ የምትሆነው እግዚአብሔር ካንተ ጋር ሲሆን፣ ለካ ደቦል ምገንጥለ የምትለው እግዚአብሔር ካንተ ጋር፣ ለካ የከተማ በር የምትነቅለው ለካ እግዚአብሔር ሲለየ ምንም ነው፣ ራቁትን ባዶ ነው። ከዛ ሁሉም ነው የሚጫወትበት። ይሄ የሚሰልብሃል፣ ያ የሚልቅሃል፣ የሆነ ቦታ ትዋረዳል፣ የሆነ ርኩሰት ውስጥ ነህ፣ አመጽ ውስጥ ነህ፣ እግዚአብሔር በማይከዱበት የህይወት መስመር ራቁትህን ትሆናለህ። እና ደንስ ነው ይሉታል እና ሰይጣን እየተጫወተ ከዛ ወደ አይምሮ ተመለሰ ሳምሶን እና እንደዚህ አለ፣ አባ አለቃ አለ ምንም ብስት ምንም በወድቅ አንተ እንደገና አምላክ ነህ የኔ ጌታ አለ። እግዚአብሔር ሆይ እለምንሃለሁ አባቴ አለው። አለቃዬ ንጉሴ እለምንሃለሁ፣ አዳኜ እለምንሃለሁ። ያ ልጅነቴ አምላክ በዳንና በኦስቴን ታነቃቃኝ የነበርከው ያ እግዚአብሔር መንፈስ እንደገና እንድትመጣብኝ እንደገና እንድታስበኝ እነዚህን ሁለት አይኖቼ ያጠፉትን ፍልስጤማውያንን እበቀላቸው ዘንድ አቤቱ እስራኤል ቅዱስ አቤቱ የዕብራውያን አምላክ አንድ ጊዜ ብቻ እንድታስበኝ እለምንሃለሁ። ዛሬ መታሰብ ይሁን መጽሐፍ ቅዱስ ሲናገር የሳምሶን ፀጉር እንደገና ማቆጥቆጥ ጀመረ ይላል። እሺ ጮይና ነገሬ በይስ እንደገና ማቆጥቆጥ ጀመረ። ጸጋዬ እንደገና ማቆጥቆጥ ጀመረ። ዝማሬ እንደገና ማቆጥቆጥ ጀመረ። ቅድስና እንደገና ማቆጥቆጥ ጀመረ። አምልኮ እንደገና ተቃለህ። አምላካችን እግዚአብሔር በጠላት እጅ ብንወድቅም አምላካችን እግዚአብሔር እንደገና አምላክ ስለሆነ የወደቁትን የሚያነሳ የሳቱትን የሚመልስ የሚራራ እስከ እርጅና እስከ ሽበት የሚሸከም አምላክ ስለሆነ እግዚአብሔር ራራለ ሳምሶን። አይደው እግዚአብሔር የሳምሶንን ፀጉር እንደገና ያቆጠቁጥ ጀመረ። ተቃለህ ሳምሶንን ነገር መጀማመር ጀመረው። እንደገና ማቆጥቆጥ ብቅ ኃይል መምጣት ጀመረ። ብቅ አይኑ አያዩም ግን ብቅ ማቆጥቆጥ ጀመረ። ተቃለ መጽሐፍ ቅዱስ ሲናገር ሳምሶን እንደዚህ ነው። ዋንስ አባ እኔ ምለምን አንድ ነው ሰከንድ ቻንስ ስጠኝ ዋንስ ነው እግዚአብሔር እንደገና አምላክ አይደል? ዛሬ ልክ እንደ ሳምሶን አንድ ጊዜ የምትሉ ሰዎች አላችሁ። በትዳሬ አንድ ጊዜ፣
በልጆች አንድ ጊዜ በስራ ገበታ አንድ ጊዜ በህልሜ አንድ ጊዜ በራእይ አንድ ጊዜ በዝማሬ አንድ ጊዜ በትንቢት አንድ ጊዜ በቃል ሙላት አንድ ጊዜ አስበኝ የሚል ሰው አለ። ዋንስ ብዙ አለምንም ጌታ ብዙ ጠይቄ አላደክምም አባ ግን አንድ ሳምሶን ደስ ያለ አቤቱ አለ ስለ ሁለቱ አይኖቼ አራሩልኝም በኔ ጥፋት በጠላት እጅ ወድቄያለሁ ሰንሰለት ገብቷል ባሪያ ሆኛለሁ የሰውነቴ መብራት የሆነችው አይኔን ሳይራሩ ጎልጉሎ አውጥተዋታል እኔ ግን አንድ ነገር ለምናለሁ አለ እግዚአብሔር አንድ ጊዜ ብቻ ስለ ሁለቱ አይኖቼ ፊሊስጤማውያንን በቀላቸው ዘንድ አቤቱ አንድ ጊዜ አስበኝ አንድ ጊዜ ብቻ አበርተኛለሁ ዛሬ መታሰብ መበርታት የወደቀ የሚነሳበት የሳተ የሚመለስበት የርግማን ሸለቆ ያለ ወደ ጽድቅ ተራራ የሚወጣበት ማለዳ ይሆናል ሳምሶን ቼክ ሲያደርግ somebody around you know hear me hello baby hello yes please can I ask you some question okay let me know just የሆነ ጥያቄ መጠየቅ ትችላለህ ልጄ ጠይቀኝ ሳምሶን ይስለው ቤቱ የቆመበትን ምሰሶውን በሁለት እጆቼ ያስይዘኛል እና ወሰድና ሲያዘው ያዛ ሳምሶን ጠላቶቹ ሁሉ ከተማው የገቡበት ቤቱ የቆመበትን የቤቱን ማዕከል ምሰሶውን ያዘ ሳምሶን እስከ ዛሬ እንዳትወጡ ፍሬ እንዳታፈሩ በእምነት ልክ እንደ ሳምሶን ምትይዙት ነገር አለ ልክ እንደ ሳምሶን በእምነት እንደ እጃችሁ ላይ የምታስገቡት ነገር አለ ፍሬ እንዳታፈሩ ያደረገ ያለ ጋብቻ ያስቀረ አይምሮአችሁን የዘጋ ህይወታችሁ ምናምን ያደረገ ድምጻችሁ እንዳይሰማ በቀፎስ ድምጻችሁን ያስገባ ዝማሬያችሁን የያዘ ትንቢታችሁን የያዘ ቃል ሙላታችሁን የያዘ ወይ ዳናሲያኮ ዊና ሳፒዳ ሳኒና አዳናሲያኮቴ አንድ ጊዜ ያስበኛል ሳምሶን የከተማውን በር የነቀለበት ያ የመለኮት ኃይል ወደ ኬብሮን ተራራ ይዞ የወጣበት ኃይል ወደ ሳምሶን እንደመጣ ፊል አደረገ ያ ሰው ወዲያውኑ እንደዚህ አለ አቤቱ ስለ ሁለቱ አይኖቼ ፊሊስጤማውያንን እበቀላቸው ዘንድ አቤቱ አንድ ጊዜ አስበኝ አንድ ጊዜ ብቻ አበርታኝ ብሎ ሳምሶን በሙሉ ኃይሉ ይላል ቤቱ የተሰራበትን ምሰሶ ገፋ ይላል ታውቃላችሁ መጽሐፍ ቅዱስ ምን እንደሚል ሳምሶን በህይወቱ ከገደላቸው ይልቅ በሞቱ የገደላቸው በለጡ ይላል ዛሬ እነግርሃለሁ ልክ እንደ ሳምሶን እንዳትወጣ ፍሬ እንዳታፈራ ተምረ እንዳትመረቅ እንዳታገባ ካገባሽ በኋላ እንዳትወልጂ ማህፀንሽን ይዘጋ ትዳርሽን ቋንቋ በመደበላለቅ ይበተነ በጌታ በኢየሱስም ጸጋሽን የላጨ ቅድስና የጽድቅ ህይወትሽን ይወሰደ ስጋሽን መንፈስሽን ያረከሰ መሰዊያሽን እንድታፈርሽ ያደረገ የትኛውም ስውር እጅ ካንቺና ከዘሮችሽ ላይ ልክ ሳምሶን ምሰሶን ገፍቶ በጠላቶቹ ላይ እንዳፈረሰ በኢየሱስም በጠላት ኪንግደም ላይ የእግዚአብሔር የቁጣ እሳት ወረደ በኢየሱስም መመለስ ሆኗል በኢየሱስም ንስሐ መግባት ሆኗል በኢየሱስም መታጠብ ሆኗል በኢየሱስም መቆም ሆኗል በኢየሱስም መታደስ ሆኗል እንደገና የሳምሶን ጸጉር ያቆጠቁጥ ነበር ተብሎ እንደተጻፈ በጌታዬ በኢየሱስም ነገራችሁ መለምለም ነገራችሁ ማቆጥቆጥ ነገራችሁ መብዛት ነገራችሁ መጨመር በጌታ በኢየሱስም ከዚህ ቀን ጀምሮ ሆነ